ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደወትሮ ሁሉ የአክብሮት ሰላምታችንን ከናሁ ቴሌቪዥን እያቀረብን የናሁ ስፖርት ዕለታዊ መሰናዷችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ ዕለተ ማክሰኞ ጥቅምት 4 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያዎቻችን ደግሞ ኦፍሳ ሱራና እንደዚሁ ዮናስ ወልደዋሪያ ከኛ ጋር ቆይታ የሚያደርጉ ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ከኛ ጋር እስከ ፕሮግራማችን ፍጻሜ ድረስ ቆዩ በድጋሚ እንጋብዛለን። አብራችሁኑ ነው። ክብራትና ክብራን ተመልካቾቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ እግር ኳስን ነው ቀዳሚ የምናደርገው። ዛሬ ጥቅምት 4 2018 ዓመተ ምህረት ላይ ነው የምንገኘው ማለት ነው። ሁለተኛው ወር የ2018 ዓመተ ምህረት እንግዲህ ከዛሬ 13 ዓመታት በኋላ ወደ ኋላ ብንመለስ በኢትዮጵያ እግር ኳስ ታሪክ ውስጥ ትልቅ ታሪክ የተጻፈበት ዕለት ነው ዛሬ። እንግዲህ ጥቅምት 4 2005ን ካስታወስን በአፍሪካ ዋንጫ የውድድር መድረክ ኢትዮጵያ ከ31 ዓመታት በኋላ ለአፍሪካ ዋንጫ የውድድር መድረክ ያለፈችበት ነበር። በኢንስትራክተር ሰውነት ቢሻው እየተመራ ማለት ነው። ያ ጠንካራ ብሔራዊ ቡድን አሁን እንግዲህ 13 ዓመታት ተቆጥሯል ማለት ነው። ለአፍሪካ ዋንጫ የውድድር መድረክ ከ31 ዓመታት በኋላ ካለፍን ማለት ነው። ያኔ እንደምናስታውሰው እንግዲህ በመጨረሻው የደርሶ መልስ ጨዋታ ቤኒን ካሸነፍን በኋላ እንደዚሁ ከቤኒን ጋር አንዳቻ በሆነ ውጤት ነበር እዚህ አዲስ አበባ ስቴዲየም ላይ 0-0 አጠናቀን። ከዚያም ደግሞ የመልሱን ጨዋታ እንደዚሁ ቤኒን ላይ አከናውነን አንዳቻ በሆነ ውጤት ነበር ያጠናቀቅ ነው። የዛን ጨዋታ የምናስታውሳለን። አዳነ ግርማ ነበር ከአዲስ ህንፃ ጋር ተቀባብሎ ጎል ማስቆጠር የቻሉት እና ባቻ ውጤት ወደ ሱዳኑ ጨዋታ በቀጥታ ማለፍ የቻልነው ማለት ነው። በሱዳኑ ደግሞ የመጨረሻ ወደ አፍሪካ ዋንጫ የውድድር መድረክ ለማምራት በተደረገው ተጋድሎ ወንዱርማን ላይ 5-3 በሆነ ውጤት የኢትዮጵያ ብሔራዊ ቡድን ተሸነፈ። ከዛም የመልስ ጨዋታ ደግሞ ጥቅምት 4 2005 ዓ.ም በአዲስ አበባ ስቴዲየም በርካታ የእግር ኳሱ አፍቃሪያን በተገኙበት መላው ኢትዮጵያን ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ እንግዲህ ጸሎትም የተጨመረበት በአጠቃላይ ደግሞ በእግር ኳሱ ትልቅ ታሪክ የተጻፈበት ትልቅ የኢትዮጵያ እግር ኳስ ታሪክ ምዕራፍ ነው ማለት ይቻላልና በአዲስ አበባ ስቴዲየም ደግሞ ሰለዲን ሰይድ እና እንደዚሁ ደግሞ አዳነ ግርማ ባስቆጠራቸው ሁለት ግቦች 2-0 በሆነ ውጤት የኢትዮጵያ ብሔራዊ ቡድን ድል በማድረግ በደርሶ መልስ ድምር ውጤት 5-5 ሆኖ ነገር ግን ከሜዳ ውጪ ጎል ባስቆጠረ በሚል የካፍ አሰራር እንግዲህ የኢትዮጵያ ብሔራዊ ቡድን በደቡብ አፍሪካ አስተናጋጅነት ተከናውኖ በነበረው የአፍሪካ ዋንጫ የውድድር መድረክ ላይ ማለፉ የሚታወስ ነውና ያንን ቀን ለማሰብ ለመዘከር ነው። ከዛ በኋላ እንግዲህ ያሉት የብሔራዊ ቡድናችን ግንባታ በጣም የተዳከመ በርግጥ በ2023 ካሜሮን አሰናርታ በነበረው በአሰልጣኙ ውበቱ አባተ እየተመራ ኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ የውድድር መድረክ ማለፉ ይታወሳል። ግን ያን አይነት ድባብ አልነበረውም። ብሔራዊ ቡድኑ በጣም ደካማ ነበረ። የኒጀርን ማሸነፍ ተከትሎ ነበር እንደምናስታውሰው እንግዲህ ኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ የውድድር መድረክ በዛ መድረክ ማለፍ የቻለው ማለት ነውና ከ31 ዓመት ግን በኋላ ለአፍሪካ ዋንጫ የውድድር መድረክ ያለፍንበት ሂደታችን በጣም የሚደነቅ ነው ማለት ነውና እንግዲህ እነዚህን በዛ ታሪክ ውስጥ የነበሩ ተጫዋቾች የአሰልጣኝ ስታፍ አባላት በተለይ አሰልጣኝ ኢንስትራክተር እንደዚሁ ሰውነት ቢሻው አጠቃላይ የኮቺንግ ስታፍ አባላቶች መመስገን ያለባቸው ጊዜ ነበር ማለት ይቻላልና ያንን ጊዜ በኢትዮጵያ እግር ኳስ ታሪክ የማይረሳ ነው። ዛሬ 13 ዓመት ሞልቶታል። ይህንን ቀኑም ስለገጠመ ይህንን ለማስተዋስና ለመዘከር ነው። ክብራትና ክብራን ተመልካቾቻችን አሁን ያለው ብሔራዊ ቡድናችን ግን በጣም አሳሳቢ ብዙ ስራዎች የሚጠብቀው አይነት ብሔራዊ ቡድን ነው ማለት ይቻላል። የሀገር ስሜት፣ የባንዲራ ፍቅር፣ ለህዝብ ያላቸው አክብሮት፣ ለስፖርት ቤተሰቡ የነበራቸው አክብሮት በጣም የሚገርም ነው። እንደምታውቁት 180 ደቂቃ ብቻ ነበር የቀረው ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ጭምር ለማለፍ ያስብስብ የነበራቸው እንቅስቃሴ በጣም የሚገርም ነበረ። በዚህ መልኩ እንግዲህ የሚሰሩትን እናወድሳለን፣ የማይሰሩትን ደግሞ እንደዚሁ እንተቻለን ወይም ማስተያየት እንሰጣለን። ነገሮች እንዲታረሙ እንዲስተካከሉ ማለት ነው። ወደ ሌሎች መረጃዎቻችን የምናልፈው ከአፍታ ቆይታ በኋላ ነው። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናመራለን። በባህር ማዶ ያልተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎች እየወጡ ነው የሚገኙት ታማኝ መረጃ ምንጮቻችን ይህን እያስነበቡ ይገኛሉ። እነዚህን መሰረት ያደረጉ መረጃዎች ደግሞ ስንመለስ በቀጥታ ወደ እናንተ የምናደርስ ይሆናል። አሁንም ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እናመሰግናለን። አብራችሁን እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱ በት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ማክሰኞ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ምሽት ላይ የተደረጉ የጨዋታ እንቅስቃሴዎች እንደዚሁም ደግሞ የተለያዩ መረጃዎች ረፋድ ላይ የሚወጡትን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የመጀመሪያው የባህር ማዶ ስፖርታዊ መረጃችን የሚሆነው የ2026ቱን የዓለም እግር ኳስ ዋንጫ የውድድር መድረክ ለመቀላቀል የአፍሪካ ሀገራት ብሔራዊ ቡድኖች የምድብ ማጣሪያ የመጨረሻ ጨዋታቸውን በማከናወን ላይ ነው የሚገኙት። ትላንት ምሽት የተደረጉና አስገራሚ ውጤቶች ተመዝግበዋል። ምድብ 4 ላይ ደሴታዊቷ ሀገር ትንሿ ሀገር ኬፕ ቨርዲ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለመጀመሪያ ጊዜ በታሪኳ ያለፈችበትን ውጤት ማስመዝገብ ችላለች። ኬፕ ቨርዲ እንግዲህ እጅግ በጣም ትንሽ ከሚባሉ ደሴት ሀገራቶች መካከል አንደኛዋ ነች። ትላንት ምሽት ከኢስዋቲኒ ጋር በሜዳዋ ጨዋታዋን አድርጋ ነበር። የመጀመሪያው ግማሽ 45 በኬፕ ቨርዲ ምድር እጅግ በጣም አስጨናቂ ነበር ማለት ይቻላል። 0-0 በሆናቸው ውጤት ነበር የመጀመሪያውን ሀፍ ማጠናቀቅ የቻሉት። ከረፍት መልስ እንግዲህ በጣም ጠንክረውና ወደ ዓለም እግር ኳስ ዋንጫ የውድድር መድረክ የማለፍ ተስፋቸውን ሰንቀው በጥሩ ሁኔታ ሲጫወቱ የነበሩት ኬፕ ቨርዲያን 3-0 በሆነ ውጤት ማሸነፍ ችለዋል ማለት ነውና በታሪኳም ለሁለተኛዋ ሀገር ሆናለች። ትንሽ የህዝብ ብዛት ያላት ደሴታዊ ሀገር ከአይስላንድ በመቀጠል ማለት ነውና ኬፕ ቨርዲ ለመላው ዓለም ትልቅ ትምህርትን የሰጠችበት የህዝብ ብዛቷ ትንሽ ሆኖ የቆዳ ስፋቷም ትንሽ ሆኖ ነገር ግን ደግሞ ትልቅ ስራዎችን መስራት እንደሚቻል ያሳየችበትን ውጤት ነው ማስመዝገብ የቻለችው። አሰልጣኝ ቡፒስታ ይሰኛል የኬፕ ቨርዲ ብሔራዊ ቡድን እያሰለጠነ የሚገኘው አሰልጣኝ ማለት ነው። ያለፉትን 4-5 ዓመታት እንግዲህ የኬፕ ቨርዲን ብሔራዊ ቡድን እየገነባ በጥሩ ደረጃ ለውጤት እያበቃ የሚገኝ አሰልጣኝ ነው። በአፍሪካ ዋንጫው የውድድር መድረክ በ2013 እና እንደዚሁ 2023 ላይ እስከ ኳርተር ፋይናል ድረስ መጓዝ የቻሉበት የኬፕ ቨርዲ ብሔራዊ ቡድን ትልቁ ጉዞ ነው በአህጉር አቀፍ ደረጃ። አሁን ደግሞ ወደ ዓለም አቀፍ ወደ ዓለም እግር ኳስ ዋንጫ ወደ ግዙፉ የእግር ኳስ መድረክ ማለፍ የቻሉበትን ውጤት ማስመዝገብ ችለዋል ማለት ነውና በምድባቸው ያደረጉትን 10 ጨዋታ ውጤቶች ስንመለከት 10 ጨዋታ አድርገው 7ቱን በድል ማጠናቀቅ ችለዋል። 2ቱን ባቻ ውጤት ሲያጠናቅቁ አንድ ሽንፈት ብቻ ነው የገጠማቸው ማለት ነውና የምድብ 4 ላይ እንግዲህ ስንመለከት ግዙፏ የምዕራብ አፍሪካዊቷ ሀገር ትልልቅ ከዋክብቶችን በእንግሊዝ ፕሪሚየር ሊግ እንደነ ብሪያን ሙቤቡ እንደዚሁም ደግሞ ለቱርኩ ክለብ የቀድሞ የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናናን የመሳሰሉ ሌሎችም ኮከቦችን ይዟል በስብስቡ የካሜሮን ብሔራዊ ቡድን ማለት ነው። ነገር ግን በ5 ነጥብ ርቆ ነው እየተመለከት ነው የምንገኘው። በ4 ነጥብ ርቆ ነው እየተመለከትን የምንገኘው የካሜሮን ብሔራዊ ቡድን ማለት ነው። ኬፕ ቨርዲ በቀጥታ ማለፏን አረጋግጣለች። ትላንት እንግዲህ በነበረው እንቅስቃሴ ላይ መላው ኬፕ ቨርዲያን ትልቅ ብሔራዊ የደስታ ምሽት ሆኖላቸው አልፏል ማለት ነው። ኬፕ ቨርዲ
በ1975 ነው ከፖርቹጋል የቀኝ ግዛት የተላቀቀችውና ሉዓላዊት ሀገር ሆኗ ራሷን በከፍታ እያስቀጠለች የምትገኘው ማለት ነው። 525000 ህዝብ ብዛት ቁጥር ብቻ ነው የሚገኝባት ማለት ነው። አይስላንድ ከዚህ በፊት አስገርማን ነበር። አሁን ደግሞ እንግዲህ የሀገራችን ሀገር የሆነችው ኬፕ ቨርዲ ይህንን ክብር ማሳካት ችላለችና ለጥቁሮችም ትልቅ መነሳሳት በተለይ እንደ ኢትዮጵያ ላሉ እግር ኳሷ ዳዴ እያለ ለምትገኝ ሀገር ትልቅ አስተምሮት የሚሰጥ ውጤት ነው ማለት ይቻላል። ትላንት በነበረው እንቅስቃሴ ስዋቲኒን 3-0 በሆነ ውጤት ነው ማሸነፍ የቻለው። በጥቅሉ እንግዲህ ምድቡን በ23 ነጥብ በመምራት የኬፕ ቨርዲ ብሔራዊ ቡድን በአሜሪካን፣ ካናዳና በሜክሲኮ በጣምራ አዘጋጅነት በሚሰናዳው 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ተሳታፊ መሆኗን ያረጋገጠችበትን ትኬት መቁረጥ ትችላለች። ካሜሮን 19 ነጥብ አላት። ሊቢያ እንደዚሁ 16 ነጥብ አላት። አንጎላ 12 ነጥብ፣ ሞሪሼስ እና ኢስዋቲኒ ደግሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። በአጠቃላይ ግን የኬፕ ቨርዲ ድል በጣም አስገራሚ ነው። ትውልደ ኬፕ ቨርዲያንን እየተጠቀሙ ይገኛሉ። ምክንያቱም ኢትዮጵያ ይሄ አሰራር የላትም። በተደጋጋሚ ሚዲያው እየጮኸ ይህንን አሰራር ሌሎች ሀገራቶች እየተጠቀሙበት ስላለ ትውልደ ኢትዮጵያኖች እንዲጫወቱ በስፖርቱ እንዲሳተፉ የመመረጥ መብታቸው እንዲረጋገጥ ይሄ እንግዲህ እስከ ፓርላማ ድረስ ይሄዳል። ዋናውን ጉዳይ ግን የሚከታተለው የባህልና ስፖርት ነውና ይህንን ጉዳይ እንዲያስፈጽሙ የተለያዩ እንቅስቃሴዎች እንደተጀመሩ ይታወቃል። ነገር ግን አሁንም ድረስ ልባት ያላገኘ ጉዳይ ነው። ትውልደ ኢትዮጵያንን በዓለም አቀፍ የውድድር መድረኮች ላይ መጠቀም አይቻልም እና ኬፕ ቨርዲ ግን ይህንን በተሻለ ሁኔታ በመጠቀሟ አንዱ አማራጭ አድርጋ እግር ኳሷ ላይ እየሰራች ትገኛለች እና ዓለምን ያስገረመችበትን ውጤት ማስመዝገብ ችላለች። እንግዲህ የህዝብ ብዛት ብዙ ማተር እንደማያደርግ በእግር ኳሱ ሚን በስፖርቱ ከብዛት ጥራት ነው። ኢትዮጵያ እንግዲህ በአፍሪካ ካሉ ሀገራቶች በህዝብ ብዛት ከሚታወቁት ከነ ናይጄሪያ ከነ ግብጽ መካከል የሚጠቀስ ነው ስሟ በዓለም አቀፍ ደረጃም ራሱ ማለት ነውና እነዚህን አይተናል። እግር ኳስ ላይ ግን ጠንክሮ መስራት ወደ ትልቅ ደረጃ እንደሚያደርስ ነው ከብዛት ጥራት ነውና ይህንን ተመልክተናል። እንግዲህ የኬፕ ቨርዲ የህዝብ ብዛት በጣም ትንሽ ነው። 1 ሚሊዮን እንኳን አይሞላም፣ ግማሽ ሚሊዮን ነው እና ይህንን አይነት ሁኔታ ስንመለከት ምናልባት የሀገሪቱን ፕሬዝዳንት ብሔራዊ በዓላቶች ሲደርሱ እኛ ሀገር አሁን ትልልቅ ተቋማትን የሚመሩ ወይም የሀገራት መሪዎች መልእክት ነው የሚልኩልን አይደል እንኳን አደረሳችሁ እያሉ የኬፕ ቨርዲው መሪ ወይም ደግሞ ፕሬዝዳንት ግን ስልክ እየደወሉ እያንዳንዱን ዜጋ እንኳን አደረሳችሁ እያሉ በድምጽ የሚያናግሩ ይመስለናል። እንግዲህ ከህዝቡ ብዛት ያነሰ በመሆኑ ማለት ነውና ይህንን አይነት ጉዳይ ተመልክተናል። ክቡራትና ክቡራን ተመልካቾቻችን ምሽት ላይ ሌሎችም ጨዋታዎች ተደርገዋል። ካሜሮን ከአንጎላ 0-0 ባቻ ውጤት ጨዋታቸውን አጠናቋል። ኬፕ ቨርዲ እንደዚሁ ከኢስዋቲኒ ቀደም ሲል እንደገለጽኩላችሁ 3-0 በሆነ ውጤት የተጠናቀቀ ነው። ሞሪሼስ ከሊቢያ ያደረጉት ጨዋታም ግብ አልተቆጠረበትም፣ 0-0 በሆነ አቻ ውጤት ተጠናቋል ማለት ነው። ይህንን ተመልክተናል። ሌሎች እንግዲህ እዚህ ላይ የኢትዮጵያ ብሔራዊ ቡድን መማር ያለበት ነገር አለ ብዬ አስባለሁ። የኢትዮጵያ ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ ላይ በምድብ አንድ ማጣሪያ ጨዋታዎች ላይ እንግዲህ ተሳትፎ አድርጎ ነበረ። 5ኛ ደረጃን ይዞ ነው ያጠናቀቀው ማለት ነውና ተከታታይ ሽንፈቶችን ነው። የዓለም ዋንጫው እንኳን እንደው በጣም ሌግዠሪ ሊሆን ይችላል ለኢትዮጵያ የእግር ኳስ ቤተሰቡ። ለአፍሪካ ዋንጫ እንኳን ማለፍ አልቻልንም። ከዛ ባለፈ ለቻን የለንም፣ ሴካፋ ላይ የለንም እና ክለቦቻችን አንድ ጋት መራመድ ሲያቀታቸው እየተመለከትን እንገኛለን። በካፍ ቻምፒየንስ ሊግ እና እንደዚሁ በኮንፌዴሬሽን ካፕ የውድድር መድረክ ላይ እግር ኳሳችን እጅግ በጣም መፈተሽ መቻል አለበት። በጣም ደካማ ስፖርተኛ ነው። ብዙም የነጠረ ግብ ያለው በትልቅ ደረጃ የመጫወት ግብ ያላቸው ተጫዋቾች አሉበት ለማለት በጣም ይቸግረናል። ምክንያቱም የኒውትሪሽን ባለሙያዎች እንኳን ውሃ ጠጡ ሲሏቸው ውሃ መኝታ ውስጥ አልጋ ስር የሚቀብሩ ተጫዋቾች ናቸው ማለት ሳይንሳዊ ነው። እንግዲህ የስነ ምግብ ባለሙያዎች ያላቸውን የደም ሰርኩሌሽን ወይም ደግሞ የደም ዝውውራቸው ካተነፋፈስ ጋር በተያያዘ በላብ መልክ የሚወጡትን ፈሳሾች እንዲተካላቸው ነው። እንግዲህ ባለሙያዎች ብዙ ነገር ሊሉ ይችላሉ። እንደኔ አረዳድ ግን ውሃ እንኳን ጠጡ ሲባሉ የኢትዮጵያ እግር ኳሰኞች ከዚህ ቀደም አሰልጣኞችም ሀሳብ ሲያነሱ ነበርና አልጋ ስር ይቀብራሉ። ከዛ ይልቅ ደማቸውን ሞቅ ሊያደርግላቸው የሚችል አልኮል ግን ሲጠጡ ሲጎነጩ እንመለከታቸዋለንና እንደዚህ አይነት ስፖርተኛ ባለበት ሀገር ውስጥ የኢትዮጵያ ብሔራዊ ቡድን በከፍታ ውስጥ እንደ ኬፕ ቨርዲያን
ተጫዋቾች እናያቸዋለን ለማለት ባጭር ጊዜ ውስጥ በጣም ከባድ ነው። ሌሎች ተያያዥ ጉዳዮች አሉ። ለዓላማ ውሃ አይደለም ጥይትስ ራሱ የሚጠጡ ሰዎች አሉ አይደል እንዴ? ለዓላማቸው ማለት ነውና እንደዚህ አይነት ነገሮችን እንመለከታለን። የኢትዮጵያ እግር ኳስ ግን በስፋት መፈተሽ አለበት። በጣም ደካማ ነው። ካልሆነ ዘግተን ታዳጊዎች ላይ መስራት አለብን። ለመሸነፍ ታዳጊዎችን ብንጠቀም ምን ይለናል? ምክንያቱም ለካፍ ቻን ካላለፍን ለኤሴካፋ የማናልፍ ከሆነ እንደገና ለአፍሪካ ዋንጫ ለዓለም ዋንጫ የማናልፍ ከሆነ ለመሸነፍ ታዳጊዎች ላይ ብንሰራና ታዳጊዎች ቢለማመዱ ቢያንስ ከ10 ዓመት በኋላ ጠንካራ ብሔራዊ ቡድን ልንፈጥር እንችላለን። ዘላለም የ30 ዓመትና የ40 ዓመት አዛውንት ተሸክመን በጣም ከባድ ነው። የኢትዮጵያ እግር ኳስ በእንዲህ አይነት ሁኔታ ውስጥ ውጥንቅጥ ውስጥ ነው ያለውና ከኬፕ ቨርዲ በጣም መማር አለብን። አመራሮቻችን መብሰል መቻል አለባቸው። ውጪ ሲሄዱ ሌሎች ሌክዠሪ ነገሮችን ይዞ ከመምጣት ውጪ ያሉ ነገሮችን ተምረው መጥተው ለሀገራቸው ስፖርት የሚጠቅም ነገር ማስረጽ መቻል አለባቸው። ተግባራዊ ማድረግ መቻል አለባቸው። ክለቦቻችን መፈተሽ መቻል አለባቸው። በርካታ ሚሊዮን ብሮች ናቸው ኢትዮጵያ እግር ኳስ ላይ እየፈሰሱ የሚገኙት። ነገር ግን ስንመለከት ለእግር ኳሱ ምንም ጠብ የሚል ነገር የለም። ለእግር ኳስ ቤተሰቡን የሚያስደስት ለአይን የሚማርክ ነገር በእንቅስቃሴ ደረጃ በሊጉም ይሁን በብሔራዊ ቡድን ደረጃ እየተመለከትን አይደለም የምንገኘውና ከኬፕ ቨርዲ ትንሽ ነገሮችን ብንኮርጅ እንደነ ኮሞሮስ፣ ጋምቢያ የመሳሰሉን ከኢትዮጵያ በብዙ ዓመታት ቆይተው በእግር ኳሳቸው ላይ የሰሩ ሀገራቶች ይህን አይነት ሁኔታ እያስመለከቱን ይገኛሉና እኛስ ሀገር ቀጣይ ምንድነው ጣፈንታችን ብሔራዊ ቡድኑን በተመለከተ የሚሉ ጉዳዮች እንግዲህ መነሳት ያለባቸው ይመስለኛል። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች የባህር ማዶ ስፖርታዊ መረጃዎቻችን እናምራ። አትሌቲክስን መረጃችንን እናስከትላለን። በዓለም አትሌቲክስ የዓመቱ ምርጥ 10 የትራክ አትሌት ከዋክብቶች እንደዚሁ በእጩነት ተይዘዋል። ሀገረ አሜሪካን 5 አትሌቶችን በማስመረጥ ቀዳሚ ስፍራ ላይ ተቀምጣለች። ጎረቤት ሀገር ኬንያ ደግሞ 3 አትሌቶች እንደዚሁ አስመርጣለች። ሌሎች የፈረንሳይና እንደዚሁ ደግሞ የኔዘርላንድ አትሌት 10 ውስጥ ከገቡ አትሌቶች ሆኗል ማለት ነው። አሜሪካንን ብንመለከት በወንዶች እንደዚሁ ሬይ ቤንጃሚን ሆኗል። ኖህ ሊስ አሉ። ከሌላ ደግሞ በተጨማሪ እንደዚሁ ካርዴል ቲንቻ የአሜሪካን አትሌት ነው። በትራኩ እንግዲህ በተለይ በዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ ጥሩ ውጤት ማስመዝገብ የቻሉ ወንድ አትሌቶች ናቸው ማለት ነው። ሌላ በሴቶችም በተመሳሳይ 2 አትሌቶች አሉ። ሲድኒ ማክ እና እንደዚሁ ሜልሳ ጄፈርሰን የመሳሰሉ አትሌቶች በአሜሪካ በኩል በዚህ በዓለም የአትሌቲክስ ምርጥ 10 የትራክ አትሌቶች በእጩነት ሲቀርቡ እንግዲህ እነዚህ እንስት አሜሪካውያን አትሌቶች እንደዚሁ ተካተዋል ማለት ነው። ጎረቤታችን ሀገር ኬንያ በቅርቡ በተጠናቀቀው የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ ቶኪዮ ላይ ማለት ነው በጣም ደማቅ ታሪክ የጻፉ አትሌቶች አሉ። እንግዲህ ከዓለም 2ኛ ደረጃን ይዛ ማጠናቀቋ የሚታወስ ነው። ኬንያ እንግዲህ በወንዶች ኢማኑኤል ዋኖዊ እንደዚሁም ይህ አትሌት እንግዲህ በዓለም ሻምፒዮና በ800 ሜትር ታሪክ መስራት የቻለ ነው። የጎልድ ሜዳሊስት እንደነበረ እናስታውሳለን። በሴቶች እንደዚሁ ደግሞ ፓትሪስ ቼቤት በቅርቡ በተደረገው በቶኪዮ የዓለም አትሌቲክስ ሻምፒዮና የውድድር መድረክ ደብል ሜዳሊስት እንደነበረች እናስታውሳለን። በ10000 ሜትር እና እንደዚሁ በ5000 ሜትር ማለት ነው። በተለይ የ5000 ሜትር የዓለም ክብረ ወሰን በእጇ እንዳለ ይታወቃልና እቺ አትሌት በቀዳሚነት እንደዚሁ በትራኩ ባስመዘገበችው ውጤት እጩ መሆን ችላለች። ሌላኛዊቷ ኬንያዊቷ አትሌት ፌዝ ኪፒየገንም እንደዚሁ በ1500 ሜትር የወርቅ ሜዳሊያ ባለቤት እንደነበረች ማስታወስ ይቻላል። እነዚህ አትሌቶች ሆኗል። በተጨማሪም የፈረንሳይ እና የኔዘርላንድ አትሌቶችም እንደዚሁ ከ10ሮቹ እጩ አትሌቶች መካከል ስማቸው ይጠቀሳል። በተለይ በ10000 ሜትር በወንዶች ብዙም ነጮችን በማናይበት የዚህ ትራክ የኬንያ ዩጋንዳና የኢትዮጵያ አትሌቶች በተደጋጋሚ በዚህ የትራክ ውድድር ላይና በ10000 ሜትር ርቀት ላይ ሲፈራረቁበት ሲነክሱበት ተመልክተን ነበረ። ይህ ፈረንሳዊ አትሌት ግን በአስደናቂ ብቃት እንግዲህ አስገርሞናል። የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ ጂሚን ግሬሊየር ማለት ነውና ይሄ አትሌት እንግዲህ በቀጣይም ልንመለከተው እንችላለን። በእጩ ውስጥ ከተካተቱ የፈረንሳይ አትሌቶች መካከል አንደኛው ይሄ ሆኗል ማለት ነው። የኔዘርላንዳዊቷ አትሌት እንደዚሁ ፌምኪል ቦል በተመሳሳይ በዚህ እጩ ውስጥ ከተካተቱ አትሌቶች መካከል አንደኛዋ ሆናለች። እንግዲህ ኢትዮጵያ በጣም ደካማ ጊዜን እያሳለፈች መገኘቱን ተከትሎ በአትሌቲክሱ መንደር ባልተገመተ ሁኔታ ከዚህ የ10 የትራክ ሯጮች
ከዋክብቶች እጩዎች ውስጥ አንድም ኢትዮጵያዊ አትሌት አልተመለከትንም ማለት ነውና ይሄ በጣም አስገራሚ ሆኖ እየተመለከትን ነው የምንገኘው። በቀጣይ አትሌቲክሳችንም እጅግ እየተዳከመ ስለሆነ ስራዎችን መስራት እንዳለብን አመላካች ነገሮች ናቸው። ቀጣይ እንግዲህ አሸናፊዎቹ አትሌቶች ይፋ ይሆናሉ በወንድም በሴትም ማለት ነው። ወደ ሌሎች ስፖርታዊ መረጃዎቻችን እንለፍ። የአውሮፓ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክ ማጣሪያ ጨዋታቸውን በማከናወን ላይ ነው የሚገኙት። ምሽት ላይ የተመዘገቡ አስገራሚ ውጤቶች አሉ። በዚህም መሰረት ፈረንሳይ እንደዚሁ ጨዋታዋን አድርጓ ነበረ። ሁለት አቻ በሆነ ውጤት ነው ያጠናቀቀችው ፈረንሳይ ትላንት ምሽት በነበረው እንቅስቃሴ ላይ ማለት ነው። ከአይስላንድ ጋር ነበር ያደረገችው ከሜዳዋ ውጪ የተደረገ ጨዋታ ነው። ንኩንኩ 63ኛው ደቂቃ ላይ እንደዚሁም ደግሞ ፊሊፕ ማቴታ 68ኛው ደቂቃ ላይ የፈረንሳይ ብሔራዊ ቡድን ጎሎች አስቆጥሯል። በተለይ ፊሊፕ ማቴታ በክሪስታል ፓላስ እግር ኳስ ክለብ ውስጥ እናውቀዋለን። በጣም አስገራሚ ተጫዋች ነው። ለመጀመሪያ ጊዜ በብሔራዊ ቡድኑ ጥሪ ተደርጎለት ጎል ማስቆጠር የቻለ ተጫዋች ነው ማለት ነው። ፈረንሳይም እንግዲህ በ10 ነጥብ ምድብ 4 እንድትመራ ያስቻላት ውጤት ማስመዝገብ ችላለች። ፓልሰን እና እንደዚሁ ደግሞ ሃሊሰን የአይስላንድን 2 ግቦች ከመረብ ማሳረፍ ችለዋል። ትላንት በነበረው የዓለም ዋንጫ ማጣሪያ ጨዋታዎች ላይ ማለት ነው። ዩክሬን ከአዘርባይጃን ያደረጉት ጨዋታ በዩክሬን 2-1 አሸናፊነት ፍጻሜውን አግኝቷል። ሌሎችም ጨዋታዎች ተደርጓል። ጀርመን 1-0 በሆነ ውጤት ኖርዝ ሃየርላንድን ማሸነፍ ችላለች። ብቸኛውን ግብ ኒውካስል ዩናይትድ የፊት መስመር አጥቂ ኒክ ዋልትሜንድ ጎል ማስቆጠር ችሏል። የተጫዋች እንግዲህ በተለይ ለማክባይሶቹም ጎል እያስቆጠረ ይገኛል በተደጋጋሚ ለሀገሩም ብሔራዊ ቡድን እንደዚሁ ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል ማለት ነው። ሌላው አስገራሚ ውጤት የተመዘገበበት የስዊድን እና ኮሶቮ ጨዋታ ነበረ። ኮሶቮ ይህን ጨዋታ ከሜዳዋ ውጪ ስዊድን ላይ አድርጋ 1-0 በሆነ ውጤት ማሸነፍ ችላለች። አስላኒ ጎል ማስቆጠር ችሏል። በዚህ እንቅስቃሴ የስዊድን ብሔራዊ ቡድን እንደነ ቪክቶር የኤከሬሽ የአርሰናሉ የፊት መስመር የግብ አዳኝ ከዛ ባለፈ ደግሞ የሊቨርፑሉ ወሳኙ አጥቂ ትውልደ ኤርትራዊው አሌክሳንደር ይስሐቅን እንደዚሁም ኤላንጋር ማንሳት እንችላለን። ከዛ ባለፈ ደግሞ የቀድሞ የማንቸስተር ዩናይትድ አሁን በአስተን ቪላ ቤት የምናውቀው ቪክቶር ሌንድሎፍን ማስዋስ ይቻላል። ሃያሪ የመሳሰሉ ትልልቅ ተጫዋቾችን የያዘው ስብስብ አሁን ድረስ ሙሉ 3 ነጥብ ማግኘት አልቻለም በዓለም እግር ኳስ ዋንጫ የውድድር መድረክ ማጣሪያ ማለት ነውና ኮሶቮ የበለጠ ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ለማለፍ ትልቅ እድሏን እያሰፋች ትገኛለች። በእርግጥ የምድቡ መሪ ስዊዘርላንድ ናት ይህንን ምድብ እየመራች የምትገኘው። ኮሶቮ በ3 ነጥብ ዝቅ ብላ በ7 ነጥብ ሁለተኛ ደረጃ ላይ ትገኛለች። ስሎቫኒያና የስዊድን ብሔራዊ ቡድን ተከታዩን ደረጃ ይዘዋል። ስዊድን በተለይ የሚቀሩትን 2 የዓለም እግር ኳስ ዋንጫ የማጣሪያ ጨዋታዎች ላይ ድል ማድረግ ይጠበቅበታል። ኮሶቮ ደግሞ በ2 ጨዋታዎች መሸነፍ ይጠበቅበታልና ካልሆነ በዚህ የምድብ ካልሆነላቸው ወደ ኔሽንስ ሊጉ ፊታቸውን አዙሮ የኔሽንስ ሊግም መሪ ምድባቸውን በበላይነት የሚያጠናቅቁም ሀገራቶች እንደዚሁ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ በአቋራጭ ስለሚያልፉ የስዊድን ብሔራዊ ቡድን እንግዲህ በቀጣይ እነዚህን አማራጮች ይመለከታል ተብሎ እየተጠበቀ ነው የሚገኘው። ትላንት ግን በሜዳቸው ያስተናገዱት ሽንፈት ለስዊድን ትልቅ መራር ሽንፈት ሆኖባቸዋል ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቅቃለን። ክቡራትና ክቡራን ተመልካቾቻችን ማንቸስተር ዩናይትድን የተመለከተ መረጃ ቀዳሚ እናደርጋለን። ሊሳንድሮ ማርቲኔዝ ከጉዳቱ አገግሞ ለማንቸስተር ዩናይትድ ዝግጁ መሆኑን እንደዚሁ የተለያዩ መረጃዎች እያወጡ ነው የሚገኙት። ሊሳንድሮ ማርቲኔዝ አርጀንቲና ኢንተርናሽናል በጣም አስገራሚ እንቅስቃሴ ሲያደርግ እንደነበረ በማጥቃቱ ሽግግር በተለይ ለዩናይትዶች ትልቅ አቅም የሚፈጥርላቸው ተጫዋች እንደሆነ ይገመታል። በነበረውም እንቅስቃሴ በጉዳት ከሜዳ ከመራቁ በፊት የነበሩት ጨዋታዎች ላይ ጎል ያስቆጥር ነበረ። ታስታውሱ እንደሆነ ለጎል የሆኑ ኳሶች እንደዚሁ ለቡድን አጋሮቹም አመቻችቶ ሲያቀብል ነበረ። የቡድን ስራው ትጋቱ እጅግ በጣም የሚገርም ነውና ይህ ተጫዋች ወደ ሜዳ መመለሱ ለቀይ ሰይጣናቱ ትልቅ ብርታት በተለይ ለአሰልጣኝ ሮበን አሞሪም የመከላከል ስፍራው ላይ ትልቅ አማራጭ ይሆናቸዋል ተብሎ ነው የሚጠበቀው። በተክለሰውነቱ ወይም ደግሞ በቁመቱ አጠር ያለ ቢሆንም ነገር ግን ደግሞ የአየር ኳሶችንም ራሱ የሚጠቀምበት ሂደትና ተጫዋቾችን በተከሻው ገፍቶ የሚያርቅበት ሁኔታ በጣም ይደነቅለታል። አንድ ለአንድ የሚያገኙትን አጥቂዎችን በተለይ ኳሱን በቀላሉ ነጥቆ እንደዚሁ አደራጅቶ የሚወጣበት አጋጣሚ በተለያዩ ሁኔታዎች ተመልክተናል ማለት ነውና ለማንቸስተር ዩናይትድ ጥሩ ነው እየተባለ እየተገለጸ ይገኛል። ቀጣይ ደግሞ ትልቅ ጨዋታ አለባቸው። ምናልባት ከተጠባባቂ ወንበር ላይ ተነስቶ ይህን ጨዋታ የሚጀምርበት አጋጣሚ እንዳለ እየተገለጸ ነው የሚገኘው። አሊያም ደግሞ የሚገኝበት የጤና ሁኔታ ጥሩ ከሆነ በቀጣይ እንግዲህ በላንካሻየር ደርቢ በሚደረገው የሊቨርፑል ጨዋታ ላይም
የመሰለፍ እድል ሊኖረው እንደሚችል እየተገመተ ነው የሚገኘው። በዛ ጨዋታ ላይ ማቲያስ ዴሊት እንደዚሁም ከማቲያስ ዴሊት ጋራ ሊጣመር የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ሌላ እንደዚሁም የእንግሊዝ ፕሪሚየር ሊግ የወርሃ መስከረም የሊጉ የደጋፊዎች ምርጡ ተጫዋችም ታውቋል። የበርንማውዝ እግር ኳስ ክለብ የፊት መስመር አጥቂ የሆነው አንቶኒ ሴሜኞ ጋና ኢንተርናሽናል ተጫዋች እንደዚሁ ተመርጧል ማለት ነው። 3 ጨዋታዎችን አድርጎ 2 ግቦችን ከመረብ አሳርፏል። አንድ ጎል የሆነ ኳስ እንደዚሁ ለቡድን አጋሮቹ አመቻችቶ ማቀበል የቻለበትን ውጤት ማስመዝገብ የቻለ ተጫዋች ነው። ይህንንም ተከትሎ እንግዲህ የወርሃ መስከረም የደጋፊዎቹ ምርጡ ተጫዋች ሴሜኞ ሆኗል ማለት ነው። ወደ ሌላው መረጃችን ስናልፍ የቀድሞ የአርሰናል የአማካኝ ስፍራ ተጫዋች ብዙ ተስፋ ተጥሎበት ነገር ግን ጉዳት ደግሞ ከእግር ኳስ ሜዳ ያራቀው እንደዚሁ ጃክ ዊልሼር እናገኛለን። ጃክ ዊልሼር በአርሰናል ከታዩ ትልቅ ደጋፊዎች ተስፋ ጥለውባቸው ከነበሩ ተጫዋቾች መካከል አንደኛው ነው ማለት ነው እና ጉዳት ግን ከሜዳ አርቆታል። አሁን ወደ አሰልጣኝነቱ መንበር መጥቷል። ገና 33 ዓመቱ ላይ ነው። አሁን ላይ እንግዲህ የክርስቲያኖ ሮናልዶን በ7 ዓመት ያንሷል ማለት ነው። ክርስቲያኖ አክቲቭሊ እየተጫወተ የሚገኝ ተጫዋች ነው። ዊልሻየር ግን የጉዳት ሁኔታም ቢሆን ትልቅ የእግር ኳስ ስኪል እንደነበረው ግን ብዙዎች ያነሱለታል ማለት ነው እና ይሄ ተጫዋች የሉተን ታውንን በእንግሊዝ ሊግ አንድ ላይ 11ኛ ደረጃ ላይ ነው የሚገኘው ሉተን ታውን ማለት ነው። ከዚህ ቀደም ያለፉትን አመታቶች በፕሪሚየር ሊጉ ሲጫወት እንደነበር እናስታውሳለን። 2021-22 አካባቢ ይመስለኛል ከሊጉ የወረደው ባደገበት አመት ማለት ነውና አሁን ይህንን ውጤት ለማሻሻል እንግዲህ የ3 ዓመት የውል ኮንትራት እንደዚሁ ስለመፈራረሙ እየተገለጸ ነው የሚገኘው ጃክ ዊልሼር ማለት ነው። ይህንን አይተናል። ወደ መጨረሻው ስፖርታዊ መረጃችን ስናመራ አርሰናል እናገኛለን። አርሰናል ቤት የተለያዩ ጥሩም ያልሆኑ ጥሩም የሆኑ መረጃዎች እየወጡ ነው የሚገኘው። አንደኛው ጥሩ ያልሆነው እንግዲህ ማርቲን ኦዲጋርድ ነው። ትላንት ምሽት ላይ የወጡ መረጃዎች ከ5 እስከ 6 ሳምንታት ድረስ ከሜዳ ሊርቅ የሚችልበት ጉዳት ነው ያጋጠመው ተብሏል። እንግዲህ እናስታውሳለን በመጨረሻው ሳምንት አርሰናል ጨዋታውን ባደረገበት እንቅስቃሴና መሪነቱን በተቆጣጠረበት ጨዋታ ላይ ከረፍት በፊት ጉዳት አስተናግዶ መውጣቱ የሚታወስ ነውና ይሄ ጉልበት ጉዳት እንግዲህ ከ5 እስከ 6 ሳምንታት ድረስ ያርቀዋል ተብሏል። እዛው ከኦዲጋርድ ጋር እዚያው ከማርቲን ኦዲጋርድ ጋር ተያይዞ የሚወጣ መረጃ አለ። በተለይ ምናልባት በቀጣዩ አመታት የዝውውር መስኮት ላይ ከተለያዩ ክለቦች ጋር ስሙ እየተያያዘ ይገኛል። ይሄ በቴክኒኩ ላቅ ያለ ተጫዋች ነው እንደሚታወቀው ማርቲን ኦዲጋርድ ማለት ነው። ይሄ ኖርዌያዊ የአርሰናል የመሃል ሜዳው ስፍራ ሞተር እየተባለ በበርካቶች ዘንድ የሚወደሰው ኖርዌያዊ ተጫዋች በቀጣይ ቼልሲ የዚህ ተጫዋች ፈላጊ ነው ተብሏል። ያው በቼልሲ ቤት ከቼልሲ ወደ አርሰናል ከአርሰናል ወደ ቼልሲ ያለፉትን አመታቶች ትልልቅ ተጫዋቾች ዝውውር ሲያደርጉ ተመልክተናል። ያው የለንደን ደርቢ ናቸው፣ ነገር ግን የአንድ ከተማ ክለቦች አይደሉም። ከዚህ ጋር ተያይዞ ግን የተለያዩ ተጫዋቾች ከዚህ ቀደም አሽሊ ኮልን ማንሳት እንችላለን፣ ከአርሰናል ወደ ቼልሲ የሄደበትን። ከዛም የዊሊያም ጋላስን ማንሳት እንችላለን፣ ከቼልሲ ወደ አርሰናል የመጣበትን ማለት ነው። ከዛ ጊዜ ጀምሮ እንግዲህ የተለያዩ ዝውውሮችን ተመልክተናል። የነ ፒተር ቼክን ግብ ጠባቂነት፣ አሁን ኬፓ አሪዛባላጋ፣ የኖኒ ማዱኬንም እንደዚሁ ማንሳት እንችላለን። የተለያዩ ተጫዋቾች እንደዚሁም ከኤቨርትስን በተመሳሳይ እንደዚህ አይነት ተጫዋቾች የመጡበት አጋጣሚ አለና አሁን ቼልሲ ማርቲን ኦዲጋርድ ፈላጊ ነው ተብሏል። ሌሎችም ክለቦች ይፈልጉታል። የፈረንሳዩ ሀብታሙ ክለብ እንደዚሁ ፒኤስጂም የተጫዋቹ ፈላጊ እንደሆነ የተለያዩ መረጃዎች እየወጡ ይገኛሉ። የጀርመን ቡንደስሊጋውም ክለብ ባየር ሙኒክ የተጫዋቹ ፈላጊ ነው ተብሏልና ማርቲን ኦዲጋርድ አሁን ጉዳት ላይ ቢገኝ ግን ተጫዋቹ ላይ ያላቸው እምነት በጣም የሚገርም ነው። እንግዲህ ከሪያል ማድሪድ ከመጣ በኋላ በውሰት በአርሰናል ቤት እስከ አምበልነት የሚያደርሰውን ክብር መጎናጸፍ የቻለ በአርሰናል ለውጥ ውስጥ ትልቅ አብዮት የፈጠረ ተጫዋች ነውና ይሄ ተጫዋች እንግዲህ ከጉዳት ጋርም ሆኖ አሁንም እንግዲህ ትልልቅ ክለቦች እያማተሩ እንዳሉ እየተገለጸ ነው የሚገኘው። በአርሰናል ቤት በርግጥ እስከ 28 ድረስ የሚያቆይ ውል ኮንትራት አለው። አርሰናል ግን በቀጣይም ፕላኑ አድርጎ ለረጅም ዘለግ ላሉ ዓመታቶች እንግዲህ በክለብ ውስጥ ለማቆየት ፍላጎት እንዳላቸው እየተገለጸ ነው የሚገኘው። በሜዳ ውስጥ ያለው ከሜዳ ውጪም እጅግ በጣም ጭምት የሆነ በቡድን ስራው ላይ የሚሰራ ለጓደኞቹ ትልቅ ክብር ያለው ለአሰልጣኙ ትልቅ ክብር ያለው ተጫዋች እንደሆነ የቡድኑ አይከን ተደርጎ እንደሚገለጽም እንደዚሁ የሚታወቅ ነው ማለት ነው። ሌላው አርሰናል ቤት ጥሩ ነገሩ ተጫዋቾች ከጉዳት እየተመለሱለት ነው የሚገኘው። ፔሮ ኢንካምፔ እና እንደዚሁ ደግሞ ከኤቨርትስ ጄሱስን የመሳሰሉ ተጫዋቾች ደግሞ ከጉዳታቸው አገግመው የጂም ስራቸውን እየሰሩ ነው የሚገኙት።
እንደዚሁም ወደ ተርፍ በመውረድ ደግሞ ሜዳ ላይም ያላቸውን እንቅስቃሴ ጀምሯል ተብሏል። በተለይ ካይ ሃቨርትዝ በቀጣይ ሳምንታቶች ወደ ሜዳ የሚመለስበት እድል እንዳለ እየተገለጸ ነው የሚገኘው። ጄሱስ ሙሉ ለሙሉ መልካም ጤንነት ላይ እንደሚገኝ ተገልጿል ማለት ነው። ኢንካምፔም ከተቻለ እንደውም በክራቨን ኮቴጅ በሚያደርጉት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ይመለሳል የሚሉ ሀሳቦች እየተገለጹ ነው የሚገኙት። አርሰናልን በተመለከቱ ያሉ አሁናዊ መረጃዎች ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያዎቻችን ኦብሳ ሱራና እንደዚሁ ዮናስ ወልዳያዋሪያ ከኛ ጋር ቆይታ አድርጓል። ለዛሬ ማክሰኞ ጥቅምት 4 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ተጨማሪ ስፖርታዊ መረጃዎችን ሌሎችንም ጉዳዮች ለማግኘት ናሁ ቴሌቪዥንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ዕለቱ ፍጹም ሰላማዊና የተባረከ ይሁንላችሁ። መልካም ጊዜ